አደገኛው ጀት ኢትዮጵያ እጅ ገባ። አሰብ ተጨነቀች። የተከማቸው ነዳጅ። ፈረንሳይ ለኢትዮጵያ እጇን ዘርግታለች። ኢትዮጵያ በምስራቅ አፍሪካ ያለባትን ፈተናና የጦርነት ስጋት በብቃት እንድትወጣ የሚያደርጋት እጅግ ዘመናዊ ተዋጊ ጀቶችን ከፈረንሳይ ልታገኝ መሆኑ ተሰምቷል። ስመጥሩ ራፋኤል ተዋጊ ጀት በኢትዮጵያ እጅ ሊገባ መሆኑ ታውቋል። በዚህ በኩል ደግሞ የኤርትራ ጦር ሰራዊት ቀጠናውን ሊያተራምስ የጦር ዝግጅት እያደረገ መሆኑ ታውቋል። ኢትዮጵያ ለኤርትራ መንግስት የሰፈር ዛቻ ምላሽ አልሰጥም ብላለች። ተፈጥሮ የምታምጽባት ምስራቅ አፍሪካ ሌላ እጅግ አስከፊ የጦርነት ድባብ እየታየባት ነው። ኢሳያስና ባለስልጣኖቹ ተንኮሳውን ቀጥለውበታል። ኢትዮጵያም እጅግ ዘመናዊ የተባለውን ራፋኤል ጀት በእጇ ልታስገባ ነው። ኢትዮጵያ ወደ አሰብ የምታደርገው ጉዞ ቀጥሏል። የኤርትራ ጦር እየመከረ ነው። 23 ቢሊዮን ዶላር የተዋጣለት ግድብም ተጠናቋል። በትንታኔ እንመለከተዋለን። አብራችሁን ቆዩን። የኤርትራ መከላከያ ሰራዊት የእዝ አዛዦች በሁሉም የኤርትራ ግዛቶች አንድነታችን ትጥቃችን በሚል መሪ ቃል የሰራዊት አዛዦች፣ የሚኒስቴር መስሪያ ቤት ኃላፊዎች፣ የቀድሞ ተዋጊዎችና የብሔራዊ ደህንነት ተወካዮች በተገኙበት በሁሉም የኤርትራ ግዛቶች ዛሬም የቀጠለ ተከታታይ ውይይቶችን እያካሄዱ መሆኑ ታዝበናል። ኢትዮጵያ የባህር በርና ክብሯን የምታስመለስበት ዘመን ላይ የምትገኝ ሲሆን ባለፉት 34 ዓመታት ወንበሩ ላይ ከነተረክቱና አመራሩ ይጃጀው ሻዕቢያ ተመንግሎ እስከ መጨረሻው ታሪክ ሆኖ የሚረሳበት የመጨረሻው ምዕራፍ ላይ ደርሷል። ኢትዮጵያ በአፍሪካ ግዙፍ የሚባለውን አየር ወለድ ልዩ ኮማንዶና ስፔሻል ፎርስ ኃይልን በመገንባት ላይ ትገኛለች። በአየር፣ በምድር፣ በባህር፣ በሳይበር በሁሉም አቅጣጫ እየተዘጋጀች ነው። አሁን የኤርትራና የግብፅ እንቅስቃሴ ያልጣማት ኢትዮጵያ ከፈረንሳይ እጅግ ዘመናዊ ጀቶችን ልትታጠቅ መሆኑ ተሰምቷል። የኢትዮጵያ አየር ኃይል በፈረንሳይ ዘመኑ የተሰራውን ባለመንታ ሞተር ራፋኤል ዋን እጅግ ዘመናዊ የውጊያ ጀት በቅርብ ጊዜ ርክክብ ልታደርግ መሆኑ ነው የተነገረው። ይህ የረቀቀ የውጊያ አቅም ያለው ጀት አየር ኃይላችን ከተረከበው የአምስተኛው ትውልድ የውጊያ አቅም ከሆኑና ከድምፅ በላቀ ፍጥነት የሚወነጨፈው ከሩሲያ ሰራሹ ሱ-35 ጋር በማቀናጀት ሰማዩን በበላይነት ለመቆጣጠር ያስችላታል ተብሏል። ፈረንሳይ ይህንን ድንቅ ተዋጊ ጀት ስትሰራው እጅግ ዘመናዊ ቴክኖሎጂዎችን ተጠቅማለች። ይህ ጀት ሲወነጨፍ እጅግ ፈጣን በመሆኑ ማንም ሊመለከተው አይቻለውም። በሰዓት 2222 ኪሎ ሜትር በላይ በሆነ ፍጥነት ይምዘገዘቃል። የጦር ጀቱ ርዝመት 15.30 ሜትር ሲሆን የክንፉ ስፋት ደግሞ 10.90 ሜትር እንደሚረዝም ነው የተነገረው። የዚህ እጅግ ዘመናዊ የተባለለት ጀት ክብደት 10300 ኪሎ ግራም ድረስ እንደሚደርስና ሲታጠቅ ደግሞ ወደ 24500 ኪሎ ግራም እንደሚመዝን ይነገርለታል። ይህ በፈረንሳይ ጠበብቶች ተሰርቶ ለኢትዮጵያ አየር ኃይል የሚሰጠው ራፋኤል ዋን ዘመናዊ ጀት በአንድ በረራ እስከ 1800 ኪሎ ሜትር ድረስ ያካልላል። ይህ ጀት እስከ 9500 ኪሎ ግራም የሚመዘን የጦር መሳሪያና ተጨማሪ ነዳጅ የመሸከም አቅም አለው። ጀቱ የአምስተኛ ትውልድ አካል ሲሆን ሁለገብ ተግባራትን መፈጸም ይችላል። በአየር ላይ በላይነቱና በምድር ላይ ዝቅ ብሎ እየተወነጨፈ በሚፈጽመው ጥቃት ወደር የለሽነቱን አስመስክሯል። የዘመናዊ ጀት በባህር ላይ ጥቃት እንዲሁም ልዩ የሰለላ ስራዎችንም ይሰራል። ከዚህ በተጨማሪ የኒውክሌር መከላከልና የተለያዩ ተልእኮዎችን በብቃት መወጣት እንደሚችል ይነገራል። በተጨማሪም ዘመናዊ የራዳር ሲስተሞች የተገጠሙለት ስለሆነ በጦር ሜዳ ላይ አስፈላጊ የሆኑ ወሳኝ ኢላማዎችን ያለ ስህተት መምታት ይችላል። ይህ የጦር ጀት በርካታ ወደ ውጊያዎች ላይ ተሳትፎ ብቃቱን ያስመሰከረ ነው። በእርግጥ በቅርቡ በህንድና ፓኪስታን መካከል በነበረው ጦርነት የብቃት ማነስ ታይቶበታል ተብሎ ስሙ ሲጠለሽ ነበረም። ፈረንሳይ ግን የህንድ ባለሙያዎች ስህተት መሆኑን ትናገራለች። አሁን ኢትዮጵያ ይህን ጀት ከታጠቀች በኋላም በምስራቅ አፍሪካ ላይ የሚቃጣባትን የትኛውም አይነት ጥቃት በብቃት የመመለስ አቅም እንደሚኖራት ነው የተነገረው። በተለይም ደግሞ የኤርትራ የሰሞኑን ተደጋጋሚ ትንኮሳና የኢትዮጵያ የቀይ ባህር ፍላጎት በምስራቅ አፍሪካ ላይ አንዳች ነገር በድንገት ሊፈነዳ እንደሚችል የሚያሳይ መሆኑ ይነገራል። ለዚህም ዝግጁ እንድትሆን ያደርጋታል። ፕሬዝዳንት ኢሳያስ በአደባባይ ንግግር ሲያደርጉ፣ ጋዜጣዊ መግለጫ ወይም ቃለ መጠይቅ ሲሰጡ በየጊዜው የሚወቅሱ የሚከሱና የሚወነጅሉትን ህዝባዊ ወያኔ ሓርነት ትግራይ በዘንድሮ ንግግራቸው አልጠቀሱም። የኢሳያስ ንግግር ከህወሓት ጋር ዳግም መወዳጀታቸው ጠቋሚ፣ ከኢትዮጵያ መንግስት ጋር ደግሞ የዳግም ጦርነት ዝግጅት ምልክት እንደሆነ የፖለቲካ ተንታኞች ይናገራሉ። ፕሬዝዳንት ኢሳያስ ደጋግመው የውጭ ኃይል የሚሉት የተባበሩት አረብ ኤሚሬቶችን ነው። በኢትዮጵያና በኤርትራ መካከል ዳግም ጦርነት እንዳይጫር
ቁልፍ ሚና ያለው ከተባበሩት አረብ ኤሚሬት እጅ ነው ሲሉም ይናገራሉ። ፕሬዝደንት ኢሳያስ ለህዝባቸው ሰላምና ብልጽግና ለማምጣት ከመስራት ይልቅ ሌሎችን በመውቀስና በማውገዝ ላይ የተመሰረተ ፖለቲካ አካሄድን ይከተላሉ። ከወራት በፊት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ የባህር በር ፍላጎትን በማስመልከት በህዝብ ተወካዮች ምክር ቤት ቀርበው የመንግስታቸውን አቋም ሲያራምዱ ይህን ማለታቸው አይዘነጋም። አሁን ከኤርትራ ጋር አንዳንድ ወሬ ይነሳል። የምንፈልገው ሰላም ነው። ከዚያ የከፋ ነገር ካልመጣ በእኛ ተነሳሽነት በኤርትራ ወንድሞቻችን ላይ ምንም የምንፈጽመው ነገር የለም በማለት ነገር ግን መንግስታቸው የቀይ ባህር አገልግሎትን በሰላማዊ መንገድ ለማግኘት የማያወላዳ አቋም መኖሩን ማስረዳታቸው አይዘነጋም። ቀይ ባህር በፍጹም ሊዘነጋ አይችልም። ጠቅላይ ሚኒስትር አብይ አህመድ መጀመሪያ አካባቢ ኤርትራ ሄዶ ከተመለሰ በኋላ የመጀመሪያ ጥያቄ ጠየቁት ኢሳያስን እንዴት አገኘከው የሚል ሲሆን አብይ የመለሰልኝ መልስም ኢሳያስ ሀገሪቱን ፀሐይ ላይ የተሰጣች የደረገ ቆዳ አስመስሏታል የሚል አርኪ መልስ ነበረም የሰጠኝ። የሻዕቢያ መንግስት እንዳሁኑ እጠፋለሁ ብሎ የሰጋበት ጊዜ በታሪክ የለም ሲሉ ሻዕቢያን ከእግር እስከ ራሱ አብጠርጥረው የሚያውቁት ሌተና ጄኔራል ዮሐንስ ገብረ መስቀል ከሰሞኑን በሚዲያ ቀርበው ተናግረዋል። ይህ የጄኔራሉ ንግግር መነጋገሪያ ሆኗል። የኤርትራው ፕሬዝደንት ኢሳያስ አፈወርቂ ስለ ኢትዮጵያ ያቀረቡት ብርቱ ወቀሳ በተመለከተ የተጠየቁት የውጭ ጉዳይ ሚኒስትሩ ቃል አቀባይ አምባሳደር ነቢያት ጌታቸው በበኩላቸው ኢትዮጵያ ከጎረቤቶቿ ጋር አሁንም ቢሆን በጋራ ተባብሮ መስራት ላይ ያተኮረ መርህ እንደምትከተል ተናግረዋል። የውጭ ጉዳይ ሚኒስትሩ ቃል አቀባይ አምባሳደር ነቢያት ጌታቸው ኢትዮጵያ በሰከነ ዲፕሎማሲ ከጎረቤቶቿ ጋር በጋራ ተባብሮ መስራት ላይ ያተኮረ መርህ እንደምትከተል የኤርትራው ፕሬዝደንት ኢሳያስ አፈወርቂ ኤርትራ ከኢትዮጵያ ተነጥላ ራሷን የቻለች ሀገር የሆነችበት 34ኛ የነጻነት በዓል አስመልክቶ ሰሞኑን ባደረጉት ንግግር በኢትዮጵያ መንግስት ላይ ለሰነዘሩት ትችት ማብራሪያ ተጠይቀው ስለዚህ ጉዳይ ስናወራና መልስ ስንሰጥ አንከርመን ብለዋል። ፕሬዝደንት ኢሳያስ የውጭ ኃይሎች በኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ጦርነት ማወጃቸውንና ብልጽግና ፓርቲን በዚህ ወኪልነት ከሷል። የውሃ፣ የቀይ ባህር፣ የባህር በር ማግኘትና መሰል ጉዳዮች ጦርነት ለመቀስቀስ የሚነሱ ጉዳዮች መሆናቸውን በንግግራቸው ገልጸው ነበረም። የውጭ ጉዳይ ሚኒስትሩ ቃል አቀባይ አምባሳደር ነቢያት ጌታቸው እንዳሉት ግን ኢትዮጵያ የሰከነ ዲፕሎማሲን ከማራመድ በቀር ነገሮችን አታባብስም። ቃል አቀባዩ በመግለጫቸው ተጠይቀው ሌላው ምላሽ የሰጡበት ጉዳይ የባህር በር ማግኘቱን የኢትዮጵያ ፍላጎት የተመለከተ ነው። ኢትዮጵያ ይህን ጥያቄ ህጋዊ፣ ፍትሐዊና ዲፕሎማሲያዊ በሆነ መንገድ ብቻ እንደምታስፈጽም አብራርቷል። ይህ ጥያቄ በአመዛኙ ህዝቡ የሚስማማበት ከኢትዮጵያ መጻኢ ኢኮኖሚ ልማትና እድገት ጋር የተሳሰረ መሆኑን በሀገራችን ውስጥ ብቻ ሳይሆን በሌሎችም ሀገራት ዘንድ የኢትዮጵያ ጥያቄ ህጋዊና አግባብነት ያለው መሆኑን አስገንዝቧል።